ከሱም ሲያኮርፋል እንዴ? ዛሬ ደግሞ ጭራሽ ወሬም የለም። ላውራት እንዴ? አረ ይቅርብኝ፣ ጥጋባውም አይቻል። እኔማ ያበጠ ይፈነዳታል እንጂ ካላወራኝም አላወራውም። ምን ለማመጠው መሰለው እንዴ? ጉድ እኮ ነው። ትንሽዬ ነገር 3 ቀን ታዘጋጋል። እንደውም ገደል ግባ እጭ። ቀስ ለነገር ሲሆንማ አፍ ይፈታል። ውፍ በእናትሽ ጭቅጭቅሽን አትጀምሪ። ጭቅጭቅ? አረ ሰለቸው ካይደል? ምንድነው? አይታይህ? እየሄድኩ ነው። ያደርሳል መንገድ ይመልሳል መንገድ ይባላል። አንዳንዴ ግን ያደረሰ መንገድ ላይመልስ ይችላል። እያስፈራራኸኝ ነው? አይደለም፣ መራር የህይወት እውነትን እየነገርኩሽ። ህይወቴን ያመረርከው እኮ አንተ ነህ። የሚጣፍጥ ነው የሚበላው፣ የመረረ ይተፋል። ለዛ ነዋ ወደ ጎዳና የተፋኸኝ። ለነገሩ መስማማት ከሌለበት ቤት የማይመልሰው ጎዳና ይሻላል። ከቤቱ ጎዳናው ተሽሎ ያቅ። ለይቅርታ መንገድ ካጣ ልብ መሄድ በስንት ጣም። መንገዱን ጨርቅ ያድርግልሽ አልልሽም። ሂዳን ያፈረሰ ጣት መመለሻ የለውም። ቆይ ሄጄ መቅረቱን የምፈልገው ነው እንደሚመስል? ቆይ ቁጭ ብለን ካወራን መፍትሄ አናጣም። ለስንተኛ ጊዜ? እስከ መቼ ነው ቁጭ ብለን የምናወራው? እስክንግባባ፣ በመፍትሄ እስክንቋጨው። ድጋሚ ካልተግባባንስ? ሁሌም እስክንግባባ እንነጋገራለን። አንቺ ብትዘግኝ እንኳን እኔ አናግርሻለሁ። ላለፈው ይቅርታ። እኔም ይቅርታ። ባለመነጋገር ትዳሬን አጥቼ ነበር፣ በመነጋገር አተረፍኩት። አንድ ሐሳብ አንድ መፍትሄ፣ በምክክር ከሰፈር እስከ ሀገር